ቆም በል አንዴ። ይህንን ድምፅ የምትሰማው ነፍስ ዓለም በጫጫታ ውስጥ ናት፣ በእውቀት የተሞላች ነች። አንተ ግን በጸጥታና በመረጋጋት ይህን ምላሽ አዳምጠኝ። ዛሬ የምንነጋገረው ስለ መሸነፍ አይደለም። ዛሬ የምንነጋገረው ዓለም አንተ ልታውቀው ስለማትፈልገው የህይወት ኮድ ነው እና ይህንን የጽናት ኮድ በክብር ወደ አንተ አደርሳለሁ ማለት ነው። ውስጥህ እንዲህ እያለ ይጮሃል። ለምን እኔ እውነትን፣ ንጹህ ህሊናን፣ የፈጣሪ መንገድን መረጥኩኝ? ለምን ሲባል ሆኖም ግን በዓለማዊነት የተሰለፉ ስለ ሰውነት ግድ የማይሰጣቸው ከአምላካቸው ወይም ከሚያምኑበት መንገድ የወጡ ሰዎች ግን ሲሳካላቸው እኔ ለምን ወደኋላ ቀረው? ደግ ስለሆንኩኝ መልካም በሆንኩበት ዓለም ውስጥ የሰዎች መጠቀሚያ ሆንኩኝ እንጂ የኔ የሆነ እንጀራይ መፍጠር እንዴት ከበደኝ ብለህ የተጨነከው ላንተ ዓለም ፍትሃዊ አይደለችም። እውነት ግን አምላክ አለ ብለህ ለተጨነከው ላንተ ይህ ቪዲዮ ላንተ ነው። እናም ብለህ ነበረ ዓለማዊነትን ጠላው፣ ነገር ግን ፈጣሪን የማይፈሩ ሲሳካላቸው እኔ በመንታ መንገድ ላይ ቀረሁኝ የሚል ድምፅ ሁሌም በልብህ ለሚመጣው ለአንተ ነው ይህ ቪዲዮ። ስማኝ፣ ይህ ጥያቄ የመጣው ስለተሸነፍክ አይደለም። ይህ ጥያቄ የመጣው እውነተኛነትህ፣ በአንተ ላይ ያለው ኃይል፣ አንተ የተሰጠህ ጸጋ፣ ምናልባት ክርስቲያንም ከሆንክ የእግዚአብሔር መንፈስ በአንተ ላይ መስራት ሲጀምር የሚነሳ ጥያቄ ነው። በሁሉም ወጣት፣ በሁሉም ኢትዮጵያ ውስጥ የምትመለከተው ተስፋ ያጣ በሚመስለን ህዝብ ልብ ውስጥ የሚንቀሳቀስ ትልቅ ጥያቄ ነው ይህ። እናም ይህ ጥያቄ በልብህ የሚንቀሳቀሰው መለኮታዊ ኮር ነው። ተጨባጭ ሆኖ ዓለም ላይ ካለው እውነት ጋር ፍልሚያ ሲጀምር ወይንም ደግሞ አንተን የሚያሳድግህ መልአክ ከማይታየው ዓለም ጋር ያለውን አስከፊ ዓለም ለመፋለም ሊያግዝህ በሚነሳበት ቅጽበት የሚሰማ የቁጭት፣ የረብሻ፣ ወደ ኋላ የቀረ አይነት ስሜት ነው እንጂ ይህ ነገር ቋሚና ማንነትህ የሆነ አንተን የሚመራህ ጉዳይ አይደለም። ዓለማዊነትን የሚከተሉ ሰዎች ስትመለከት ይህንን ስልህ ሌላ ተስፋ እየሰጠው አይደለም ከሞትክ በኋላ ሁለቱንም እዚሁ ስለምትፈጥራቸው ማለት ነው። እናም ከልብህ አዳምጠኝ። ዓለማዊነትን የሚከተሉ ሰዎች ወይንም ደግሞ በአምላካቸው ላይ ወይንም በሚያምኑት ሃይማኖት ላይ በሽፋን የሚንቀሳቀሱ ሰዎች ሁሌም ቢሆን አንድ ትልቅ ነገር ነው የሚመራቸው። እንደምታስባቸው አለ መሰለህ? ልክ እንደሚነድ ሳር ታውቃለህ አይደለ? ሀበሾች ነን። ልክ እንደሱ አስባቸው። እናም በጎ ነገር የማያደርጉ ግዴለሽ የሆኑ በሰው ትከሻ ላይ የሚረማመዱ ሰዎች ሲያርጉ ስትመለከት ልክ እንደሚቃጠል ሳር ተመልከተው የነሱን እርገትና የነሱን ፍጥነት። ሳር በአንድ ምሽት ይበቅላል፣ በአንድ ፀሐይም ይደርቃል። አንተ ግን የታቀድከው የዘላለም ዝግባ እንድትሆኑ። ዝግባ ደግሞ ስሩን ወደ ጥልቁ ሳይሰድ ቅርንጫፎቹን ወደ ሰማይ ከፍ ከፍ አያደርግም። ዛሴት ላሊበላን ተመልክተሃል ብዬ አምናለሁ። መሰረቱ እጅግ በጣም የጸና ነው። ወደ ውስጥ መጀመሪያ ራሱን ገንብቷል አይደል? እሱ ራሱ ለአንድ ኢትዮጵያዊ ምልክት ነው። የራሱን የውስጡን ዓለም ያሸነፈ የትኛውም ሰው ውጩ ዓለም ላይ ደግሞ ልክ እንደ አክሱም እንደሚያንጸባርቅ ሁለቱ ታሪኮቻችን፣ ሁለቱ ቅርሶቻችን ምልክት ናቸው። ከነዚህ ቅርሶች የወሰድነው ማንነት እርሱ ላይ ስለመጣ ነው። ያ ኃይል እያሰለጠነ ስለሆነ ነው። ያ መንገድ እየመራ ስለሆነ ነው። ያ ኢነርጂ፣ ያ ኢትዮጵያ ምድር ላይ የሚንቀሳቀስ አጽናፋዊ ዓለም አሰራር አንተን እያገኘ ስለሆነ ብቻ ነው። እነዛ ሰዎች ያገኙት ስኬት ክብደት የለው። ለዛ ነው ቶሎ ከፍ የሚለው። ሁሌም ቢሆን ፊኛን ከተመለከትክ ነፍተው ወደ ሰማይ በፍጥነት እየገሰገሰ ከፍ ብሎ ይንቀሳቀሳል። ክብደት ያለው ነገር ግን እጅግ በጣም ከፍተኛ የሆነ ኢንጂን ያስፈልገዋል። እነ ፕሌንን ብንመለከት ወዘተ። ከዛም የጸና ነው። በዛውም አይቀር፣ ሊፈነዳም አይችልም። የማያስበው ቦታ ላይ የማይወድቅም። ራን የሚያደርገው ስርዓት አለ፣ የሚመራው ኢነርጂ አለ፣ የሚያስለጥነው ኃይል አለ። ህሊና የሌለው ሰው ልክ እንደ ገለባ ነው።
ንፋስ ወደ ፈለገበት ይወስደዋል። መስሎ አዳሪ ነው። ዋሽቶ ኪሱን ስለመሙላት ብቻ ነው የሚጨነቀው። እንዲሁም ደግሞ በሐሜት ላይ የተሰለፈ ነው። ስለዚህ የሚነሳብህም ክፉ ወሬ መሰረቱ ከዚያ ነው። አንተ አልወደክም፣ አንተ አልተሰበርክም። ስለ እውነት አምላክ ምስክሬ። ነገር ግን አንድ ጥያቄ ልጠይቅ። በወርቅ አልጋ ላይ ተኝቶ ነገ ምን ይውጠኝ ይሆን፣ ነገ ምን ያጋጥመኝ ይሆን ብሎ በቅዠት ውስጥ የሚያደርሰው እውነት ሀብታም ነው? ሁሌም ቢሆን ስርዓት በተቀየረ ሀገራዊ መንግስት በተቀየረ ቁጥር ሁሌም አዲስ ህግ በመጣ ቁጥር የሚጨነቅ ታሰር የሆነ ወይ ይሄ ችግር ሊፈጠርብኝ ይችል የሆነ እያለ ህሊናው እረፍት ያጣ ሰው ውብ የሆነ አልጋና ትራስ ላይ ቢተኛ እንኳን ምን ትርጉም አለው? ስለ እውነት ይሄ ፍልስፍና አይደለም። ፍልስፍናም እጅግ በጣም የከበረ ቃል ነው። ነገር ግን ይሄ እውነት ነው። ሁሌም ቢሆን አንተ የምትመለከተው ከላይ የሚንቀሳቀሰውን የሰው ልጅ ነው። ነገር ግን ይሄ ከምትመለከተው አካል ጀርባ ቤተ መቅደሳችሁ ነው ተብሏል አይደል? እዛ ቤተ መቅደስ ውስጥ ማን ራን እንደሚያደርጉ አታውቅም። ምናልባት ቤተ መቅደሴን የንግድ ቦታ አደረጋችሁት እንደተባለው ውስጡን የንግድ ቦታ አድርጉት፣ በውሸት በሐሰት በመመስከር ማንነቱን በማጋጨት በልብ ውስጥ የነበረውን የአምላኩን መንፈስ ቅዱስ አስወጥቶ ውድቀት የተሞላበትና ለሰዎች ክፋት በሚያስብ መንፈስ አሰልጥኖት ሊሆን ይችላል። ወይም እንደዚህ አይነት ኢነርጂ ራን እያደረገው ሊሆን ይችላል። ስለዚህ ይህ ሰው ሰላም የለውም፣ አንተ ግን ሰላም አለ። እና ሰላም የሌለው ሀብት ልክ እንደ ጨው ውሃ ነው። ብትጠጣው አትረካም፣ ድጋሚ እንድትጠጣ ያስገድዳል እንጂ። ልክ እንደዚያ ነው ስቃዩን በአንተ ላይ የሚገልጥብህ። ልክ እንደዚያ ነው ማትረካ ያደርግሃል፣ እርካታ ቢስ ያደርግሃል። ባለ ነገር አትደሰትም። ምንጩ መልካም ነገር ያልሆነ ማንነትህን ከመረዳት ያልመጣ ሀብት ሁሌም ቢሆን እንቅልፍ ይነሳል። ስለዚህ ምንጩ መልካም በሆነና ራስን ተረድተህ ለምን የሆነብኝ ያልክ ተንበርከከህ ወደ አባትህ ጸልየህ የሚመጣልህን በረከት እንድትቀበል ዓለም እያዘጋጀ ስለሆነ ብቻ ነው ይህ ጥያቄ በአንተ ልብ ውስጥ የተነሳው። በአንተ ውስጥም ብቻ አይደለም የምትመለከተው ኢትዮጵያ ውስጥ ያለ የትኛውም ወጣት ልብ ውስጥ፣ ሀገራችን ላይ ያለ የትኛውም ትውልድ ልብ ውስጥ። እናም አንተ ሰውነትን አስቀድመሃል፣ ደግነትን አስቀድመሃል። ከዚህ በላይ ትልቅ ሀብት የለም። ስለ እውነት ያለ ነገር እጅግ በጣም ብዙ ነው። እኔ ይረዳሃለሁ፣ ሌላ ሰው እንኳን ባይረዳ። don't think like that። እስኪ እውነተኛ ባለጸግነት ምንድን ነው? ብዙዎች ሀብት ብለው የሚጠሩት ነገር በአጭር ጊዜ ውስጥ ሊጠፋ የሚችል የቁጥር ክምችት ነው። እንደውም ዜሮ አልቦ ነው። ምናልባት 12 ብር ካለ አካውንትህ ላይ እንደ ኒውመሮሎጂ ከሄደን እንደ ቁጥር ጥበብ ከሄድንም 3 ብር ነው አካውንት ላይ ያለው። እንዲሁም ደግሞ 12 ብርም ካለሽ 12 ብር ነው ያለ። ሌላው የሚጨመሩት ዜሮዎች ኢሉዥን ናቸው። ዜሮ አልቦ ነው ይላሉ አባቶች። ቅዠት ነው። ይህን ምናልባት ሳይንሱንም በደንብ ልታጠና ትችላለህ። ስለዚህ 12 ብር አለ አይደለ? አንተ ፍጠረው። 12,000 ብር እንዳለው ሰው ተንቀሳቀስ። 100,000 ብር እንዳለው 120,000 ብር እንዳለው ሰው ተንቀሳቀስ። በእርግጠኝነት በዛ ሂደት ውስጥ የአንተ ኢነርጂ ልክ ሲስተካከል ሰዎችም አንተን ትሪት የሚያደርጉበት መንገድ ስለሚቀየር ማለት ነው። እና አንድ ዜሮ ትጨመራለች። በእርግጠኝነት 120 ብር ትሆናለች ከሰዓት። ልክ እንደዛ ነው የምታሳድጋት። እኔም በዚህ መንገድ ውስጥ ነበርኩኝ ለረጅም ጊዜያት። ብዙ ለፍቻለሁ ላለፉት 6 ዓመታት። አንተ የነበርክበት ዓለም አዲስ አይደለም። ኢትዮጵያ ውስጥ ያለው ወጣት ሁሉ የሚሰማው ስሜት ብቻ ነው። እውነተኛ ባለጸግነት፣ እውነተኛ ሀብት ግን ከመሰረት ከውስጥ ልክ እንደ ላሊበላ ውቅር አብያተ ክርስቲያናት የሚጀምር ነው። ራስን ከመረዳት የሚጀምር ነው። ራስን ከማግኘት ራስን ከማወቅ የሚጀምር ነው። እውነተኛ ሀብት እሱ ነው ወንድሜ። እውነተኛ የእረፍት መንግስት እሱ ነው። ልቦችህ ብዙ ጥያቄዎችን ያነሳል። አይምሮህ ደግሞ ከእውነታው ጋር ይፋለማል። አይምሮህን ከገዛህና የልብህን ድምፅ ካወቅክ ደግሞ በእርግጠኝነት የምታምንበት አምላክህ አንተን ያድንሃል። ሁሌም ቢሆን ዋጋ ያለው ነገር ክብርን፣ ከፍታን፣ ጽናትን ተጎናጽፈህ ቀስ በቀስ በሚያድግ ሀብቱ ስትንቀሳቀስ ደግሞ ክብርህ እየጨመረ ግዛትህ እየጨመረ በልብህና በአይምሮ ውስጥ የተቀመጠውን መንግስት ከፍ ከፍ እያለ ይመጣል። ስለዚህ አንተን ራሱ የሚጣረሰ ኃይል አይመጣም። ስለ እውነት ነው የምነግርህ። አመስግን ባለህ ነገር። ስለመተንፈስህ ብቻ ልታመሰግን ይገባሃል። ስለመተንፈስህ ብቻ።
ስለ እውነት እኔም እንዳንተ እንደዚህ አይነት ሐሳቦችን አነሳ ነበር። አንዲት መልካም ሴት አለችኝና ከጎኔ በቃ ስራ እስከሰራ ድረስ እንደዚህ ይመጣል፣ ምንድነው ሁሌ እንደዚህ አይነት ነገር የምታስበው ትለኝ ነበር። አይገባኝም ነበር በሰዓቱ። እንደውም ጅል አድርጌ ማስባት ነበር። ነገር ግን ልክ ነበረች። በዘመኔ ተመልክቼዋለሁ። እሱ እስከሰራ ድረስ ገንዘብ ይመጣል፣ እስከሰራ ድረስ ስኬት ይመጣል። ነገር ግን ቀድመህ በሐሳብ ዓለም ውስጥ ተዋልልና ወደ ተግባር ልትለውጠው የሚገባውን ኃይልን እምቅ የሆነውን ኢነርጂህን ሉስ ታደርገዋለህ በማሰብ ውስጥ፣ በጭንቀት ውስጥ። ዓለም ላይ ምንም ሳይፈጠር አይምሮህ ላይ የፈጠርከው ዓለም ግን የተናጋ ይሆንብሃል። የእግዚአብሔርን በረከት ታሳጠዋለህ። ሁሌ ማልቀስና ማማረር ነው እንጂ እሱ በአንተ ላይ የሚገልጥልህን ዓላማና ፍላጎት በተግባር አስደግፈው። ኦፕሬቲንግ ሲስተም ብትጭንበት አንድ ፒሲ ኦፕሬቲንግ ሲስተሙ ቢቀያየር ምን ቢል አንዴ ጥሩ አንዴ የወረደው አንዴ ከፍ ያለው ኢዳዝ ማተር እኮ አይደል? ዋት ማተር ኢዝ በዛ ኦፕሬቲንግ ሲስተም አንተ ምንድነው ራን አድርገህበት ሶፍትዌር ምን ልትሰራ ነው ያሰብከው ነው። ዛሴት ይሄ ነው የሚያስፈልገህ። አንተ ደግሞ አንድ ሊገባ የሚገባው ነገር ምንድነው? የሀብት ኮድህን የፈታህበት ቀን መች እንደሆነ ታውቃለህ? ማንነትህን ለጭብጨባና ለይምሰል ብለህ መቀያየር ያቆምክ ቀንና እንዲሁም ደግሞ ክብርን አሳልፈ ያልሸጥ ቀን ነው ሳንቲም ለማግኘት ብለህ። ከዚህ በላይ ኃይል የለም። ስለ እውነት በዚህ መንገድ እኔም በዙሪያዬም ያሉ ሰዎች ለብዙ ዓመታት ኖረናል። እንዳንተ አይነት ስሜት ግን ይሰማን ነበር። ሆኖም ግን ዛሬ አምላክ ይመስገን ራሳችንን እንችለናል እንዳቅማችን። ከዛ ውጭም ደግሞ አንዳንዴ ምናልባት የጎደለህም ገንዘብ ላይሆን ይችላል። አንድ ወንድሜ አንድ ትምህርት ነግሮኝ ነበር በአንድ ወቅት። እኔ በዛ ደረጃ አልተረዳሁትም ነበር እና ምን አለኝ? ጴጥሮስ ወደ ቤተ መቅደሱ እየገባ ያለ አንድ ምጽዋተኛ ሲለምን ይመለከተዋል እና ጴጥሮስ ያዝንለትና ምን ብሎ ይጠይቀዋል? ይህን ምጽዋተኛ ብርና ወርቅ የለኝም ያለኝን ግን እሰጥሃለሁ ይለዋል። ከዚያም በኋላ ምጽዋተኛው ተገረመ፣ ዝም ብሎ እሺ አለ። ወይም ተመለከተው። አክብጄ ላለማውራት ነው፣ ቀለል አድርገን መጽሐፍ ቅዱስ ነው በቃ እንድናነበው እንድንማርበት ነው የተሰራው። እንዲህ መንቀጥቀጥ የለብንም። ካልጋችን ስር ብቻ አስቀምጠን ቅዠት እንዳይመጣብን እያል ምንቀልድበት አይደለም። በክብር ተረድተነው ዘመናችንን የምንመራበት ነው። አንዱ ችግርህም ከዛ ነው። በነገራችን ላይ ሃይማኖተኛ መስለህ ትታያለህ፣ አማኝ መስለህ ትታያለህ እንጂ እጅግ በጣም ብዙ ችግሮች አሉ ባታውቀው። እሱም ነው ሌላ ትልቁ ችግር። እናም ብርና ወርቅ የለኝም ያለኝን ግን እሰጥሃለሁ ይለዋል። ከዛ በኋላስ በናዝሬቱ በኢየሱስ ክርስቶስ ስም ተነስተህ መራመድ ጀምር አለው። እናም ያው ከላስ በቃ ለዘላለም ይለምን ነበር። ብርና ወርቅ አልሰጠውም፣ መራመድ ግን ቻለ። ከዚህ በኋላ ራሱ ያርሳል። ከዚህ በኋላ ራሱ የወይን ማሳውን ያዘጋጃል። ከዚህ በኋላ ራሱ ስንዴውን ያመርታል። ከዚህ በኋላ ራሱ ቢዝነሱን ይሰራል። ከዚህ በኋላ ራሱ ኤጀንሲውን ይከፍታል። ከዚህ በኋላ ራሱ ተንቀሳቅሶ የመንግስትን ጉዳዮች በስነ ስርዓት ግብር እየከፈለ የቄሳርን ለቄሳር እግዚአብሔርን ለእግዚአብሔር ነውና የሚለው ብዙ ምክሮችን ሳይቀበል አካሄዱን እያጠና ሲስተሙን፣ ስርዓቱን፣ የቄሳሩንም ስርዓት የአምላኩንም ስርዓት በደንብ እያጠናው። ለዛ ነው መጽሐፍ ቅዱስ በደንብ ተመልከት ያልኩ። እንዲሁም ቁርአንም ካለ በደንብ አጥነው። መሐፈዝ ብቻውን ትርጉም የለውም። ቁርአን አልሐፊዝ መሆን ትርጉም የለውም። መረዳትና ማስረዳት የሚችል ጭንቅላት ያለው ባለቤት መሆን ነው ትልቅ ትርጉምና በረከት ያለው። you must understand that። ከዛ በኋላ የራሱ ነገር መፍጠር ለእርሱ ቀላል ነው ማለት ነው። ስለዚህ አምላክ የሰጠህ ለአንተ የሚገባህን ነው። ብርና ወርቅ ባይሰጥህም እሱም አንተ እኮ ነው የምትፈጥረው። ሰዎች አይደሉ እንዴ በዘመን ቅብብሎች ውስጥ ዛሬ ወደ ቁጥር አካውንት ላይ ወደሚጻፍ ቁጥር ያመጣ ነው። ከስንት ነገር ሁሉን ነገር ከእናትህ ማፀን ገና ስትወጣ ሰጥቷል ማለት ነው አባትህ። ምንም የሚያስቸግር ነገር የለም። በቃ ወደ ውጭ የሚያይ በቃ ያልማል፣ ወደ ውስጥ የሚያይ ግን ይነቃል። አንተ መንገድ ላይ መንታ መንገድ ላይ የቆምከው ተኝተህ ሳይሆን ስለነቃህ ብቻ ነው። እንዴት ልበልህ? ይኸውልህ ይህን ምስጢር ያዝ። ጽናትህ ፍሬ የሚያፈራው ዓለም ሲያጨበጭብልህ፣ በርታ ሲልህ ጎረቤት፣ ቤተሰብ፣ እንዲሁም የትዳር አጋር እንዲሁም ፍቅረኛ እንደዚህ አይነት ድምፆችን ሲሰጡ ሳይሆን አንተ ለራስህ ያለህ አመለካከት ጤናማ ሲሆንና ከየትኛውም ውጫዊ ከሆነ ዓለም የሚመጣ
የትኛውም አይነት አስተያየት ደስ የሚልም ይሁን ክፉም ይሁን ስሜትህን ነክቶ ሙድህን የማይቀያይረው ከሆነ ብቻ ነው። በጽናት ውስጥ ብቻህን መራመድ የምትችል ከሆነ ብቻ ነው ለዓላማ። እንዲሁም በዛ ውስጥ ከቲሞች ጋር አብረው ከሚንቀሳቀሱ ሰዎች ጋር ማድረግ ያለብን ታደርጋለህ ማለት ነው። you understand me? እውነተኛ ባለጸጋ ራሱን ያገኘ ሰው ራሱን ያገኘ ሰው ደግሞ ዓለም ብትገዳው እንኳን በውስጡ በማንነቱ አምላኩ በሰጠው ማንነት ራሱ ተፈጥሮ ባዘጋጀለት አጽናፉ ዓለም ራሱ ለሱ ብቻ የሆነ ያዘጋጀለት ምንጭ አለ። በምንም አይነት ተአምር አይደርቅ። እሱ ደግሞ እኔ እንኳን እኮ ምስክር እኔን እንኳን አትመለከተኝ ስንት ዓመት አብረን እኮ ነው አይደል? ምንጭ አይደርቅም። ከልብ ያደርጉሃል። የምሰራውን ስራ ከልብ ይወደዋል። ስለ ቃላት አልጨነቅም፣ ስለ ዕውቀት አልጨነቅም። ጥልቅ የሆነ ዝግጅት የለኝም። የትኛውንም ነገር እናከብረዋለሁ። ይሄ ማንነት አንተ ውስጥም አለ። አንድ ኮምፒውተር አንድ ፒሲ የትኛውንም ጥያቄ ሲጠይቀው ኢንተርኔት ላይ ኮኔክትድ ሆኖ የሆነ መረጃ መስጠት ከቻለና ለየትኛውም ጥያቄ ምላሽ ካለው ንግግሩ የሚያምር ከሆነ በተመሳሳይ የሰው ልጅም ያን ያህል ካፓሲቲ የለውም ብለህ ታስባለህ ማለት ነው። በዙሪያ ጠንካራ ሰው የለም ማለት ነው። ወይም ማህበራዊ ሚዲያ ላይ የምትከተላቸው ሰዎች ላይ መጠንቀቅ አለብህ ማለት ነው። ወይም የቀኑ ላይ ማስተካከል አለብህ ማለት ነው። ለዛ ነው ይሄ ሁሉ ባዶነት፣ ይሄ ሁሉ ጸጋ አልባነት፣ ይሄ ሁሉ እኔ አምላኬን ተከትዬ እውነትን ይዤ መንገድን ተከትዬ ትክክለኛ መንገድ እየሄድኩ እንዴት ሰዎች መጠቀም ያደረጉኝ የሚል ጥያቄ የተነሳው። ምክንያቱም በዚህ ጥያቄ ውስጥ እኔም ማስተርስ አለኝ። በዚህ ጥያቄ ውስጥ ፒኤችዲ ሰርቻለሁ። ብዙ ተቸግሬያለሁ በብዙ መከራ ውስጥ። ስለዚህ ትልቁ ቁልፍ መተንፈስ ብቻ። ብርና ወርቅ የለኝም፣ ያለኝን ግን እየሰጠሁ። አሁን መንታ መንገድ ላይ ቆመሃል። አንዱ መንገድ ሰፊና ሞቅ ያለ ነው፣ ግን ወደ ባዶነት ይወስድሃል። አንዱ መንገድ ደግሞ ጠባብና ገደላማ ይመስላል፣ ግን ደግሞ ወደ እውነትና ወደ እረፍት ይወስድሃል። መከራህ ደግሞ የበከነ ወይም የባከነ ድካም እንዳይመስል የመከነ ነገር አይደል። መከራህ አልኬሚ፣ ብረትን ወደ ወርቅ እንደሚቀይሩት ልክ እንደዚያ ባንተ ውስጥ ያለ ማንነት አንጸባርቆ ይታይ ዘንድ ከውስጥ መጀመሪያው እንደ ላሊበላው ውቅሩ ሊገነባ ይገባል። ራዊል አካዳሚ ስትራክቸር የሚለው ለዛ ነው። ስለዚህ ዩኒቲ ስትራክቸር ክላሪቲ ያስፈልጋል፣ ግልጽ የሆነ መረዳት በነገሮች ላይ። ከዛ ያ ነገር ቅርጽ ይዛል። ቅርጽ ሲይዝ ደግሞ ማለት ነው ይሄ ዳይሬክሽኑን ሁሌም ቢሆን ሰው አቅጣጫ ይጠቁማል። በህይወት አብሮ አይጓዝም። አምላክህም ቢሆን አቅጣጫንም ይጠቁም። በህልም ሊሆን ይችላል፣ ወይንም የተቀመጠልህ ህግ የሚሰጥ ሊኖር ይችላል። ዛሴት ከዛ ውጭ አንተ ነህ እነዚህን ሶስቱን ፓተርኖች እያስተካከልክ ፍሬምህን ሞልድህን ገንብተህ ውስጥ ያለውን ዓለም ለውጭ ዓለም አሳይተህ እንጀራ መፍጠር የምትችለው። ትልቅ ህንፃ ለመገንባት መሬቱ በጥልቀት መቆፈር መቻል አለበት። አሁን በደንብ እየተቆፈርክ ስለሆነ ነው ይህ ስሜት በልብ ውስጥ ያለው። ጽኑ ጽናት ይኑርህ። ይህ ጽናትህ ነው እንድትነግስ የሚያደርግህ፣ ማንነትህ ከፍ ከፍ እንዲል የሚያደርግህ። ይሄ አንተ ልብ ውስጥ የሚንቀሳቀስ መልከ ጼዴቅ ነው። ራሱ ክርስቶስም ልትለው ትችላለህ፣ ወይም ዘ አልኬሚስት ሂምሰልፍም ልትለው ትችላለህ። እናም አሁን ጸንተህ መቆም መቻል አለብህ። የተዋቀርክ ስለሆነ ብዙ ጥያቄዎችን የምታነሳው ለመለወጥ ዝግጁ የሆነ ማንነትን በውስጥ ስላካበትክ ነው። ከዚህ በላይ ደግሞ ትልቅ ሀብት የለም። ሉዓላዊነት ወይንም ሶቨርኒ ማለት ማንም ሊገዛው የማይችል ማንነትን መላበስ መቻል ማለት ነው። ለውሸት ብለህ አላታለልክም። ገንዘብ ለማግኘት ብለህ አላጭበረበርክም። ዘመኑና ጊዜው አምጥቶታል ብለህ ከውሸታሞች ጋር አብረህ አልተሰለፍክም። ከዚህ በላይ ክብር የለም ወንድሜ። አካባቢ ላይ ብዙ ነገር ብዙ ቅር ነበረ። በዛ ውስጥ ግን ስላልጣመህና ሰብአዊነትን ስለሚነካ ያንን ነገር አላደረክም። ሀገርም የምትፈልገው ይህንን ነው። ትውልዱ እንዲሆንላት የምትፈልገው ይህንን ነው። ኢትዮጵያ ሀገራችን። ስለዚህ እንደውም አንተ የሀገር ሀብት ነው። ይህንን ነገርህን የሚረዳ ስርዓት ደግሞ በእርግጠኝነት በቅርቡ ይመጣልሃል። ሀሳብ አይግባ። ስለዚህ እውነትን ከያዝክ፣ ደግነትን ከያዝክ፣ ቀናህነትን ከያዝክ፣ እንደምታምንበት ሃይማኖት ፈጣሪህን ከያዝክ ምንም ነገር አትፍራ። እርሱ ከአንተ ጋር ነውና አትፍራ። ተሳስተህ አይደለም፣ ይልቁንስ ታላቅ ስለሆንክ ነው መንገዱ የከበደ።
ዛሬ ከመተኛትህ በፊት እጅህን በደረትህ ላይ አድርግና ለራስህ እንደዚህ በለው፣ እኔ የእውነት ሰው ነኝ፣ የጽናቴን ፍሬ እበላለሁ፣ አምላኬም ያድነኛል። እንደምታምንበት ሃይማኖት ደስ ያለህ መናገር ትችላለህ። እርሱ ሺዎችን የጠበቀ ከብዙ ሞትና መከራ ያስመለጠ ኃያል ነውና እኔንም ከዚህ መከራ ሊያስመልጠኝ አይችልም። እኔ አልቃሻ ትውልድ አይደለሁም። እኔ አንበሳ የሆንኩ ነኝ። እኔ ኃያል ነኝ። የትኛውም መከራና ፈተና በሕይወቴ ውስጥ ቢመጣ እንኳን በትዕግስትና በጥበብ አልፈዋለሁ እንጂ በስሜታዊነት አልንቀሳቀስም። ልክ እንደ ላሊበላ ውስጤን አዋቅሬ ገንብቼ ለዘላለም በጽናት የምቆም ትልቅ ቅርሳዊ ማንነትን እገነባለሁ። ይህንን ፌዝ ላይ ነው እኔ አሁን ያለሁት። ይህ ደረጃ ላይ ነው እኔ አሁን ያለሁት። በሚቀጥለው ቀናት ውስጥ የገነባሁትን ዓለም ያዋቀርኩትን ዓለም ለውጨኛው ዓለም ልክ እንደ አክሱም አሳየዋለሁ። ዘመን እስከፈቀደልኝም ድረስ ከፍ ብዬ አንጸባርቄ እገለጣለሁ። እግዚአብሔርም ብዙዎችን ረድቷልና እኔንም ይረዳኛል። አሜን። ከላስ ጨዋታ ይመስላል፣ እንዲህ ስለ መራቀቅ ይመስላል። አየህ፣ አንደኛ ነገር ያለመብሰል ችግርም ይኖራል። ለምን? ብርና ወርቅ የለኝም፣ ያለኝን ግን እሰጥሃለሁ። ጥቅሙን በዘመንህ አንተ ራስህ ትመለከታለህ። አመሰግናለሁ። ይህ ጥያቄ ከኮሚኒቲያችን አንዱ የሆነው ሰው የጠየቀው ጥያቄ ነው። ኮሚኒቲያችን ውስጥ ሁሉም ሰው ለብዙ ሕዝብ ሊጠቅም የሚችል ነገርን ጥያቄ ያነሳል፣ ሀሳቦችም ያስቀምጣል። እነዛ ሀሳቦች ይደመራሉ፣ ይዋቀራሉ። ከዚያም በኋላ ለሁሉም ሕዝብ በነፃ በዚህ መንገድ ይቀርባል ማለት ነው። ይህንንም ብቻ አይደለም የምንሰራው፣ እጅግ በጣም ብዙ ነገሮች። መልካም ጊዜ። ያላንተ ጌታ ሕይወት መቻለ፣ ያላንተ አምላኬ ደስታ መቻለ። ስምህን ጠርቶ የተማጸነ ከእሳቱም ወጣ ከሞትም ዳነ። ያላንተ ጌታ